ሐምላል ኦሮማንን በስለት በማስፈራራት የዶክተሩ እናት ወደ ቤት እንድትመለስ አድርጓታለች። ጩናም እንግዲህ ዳጊ ፍቅሯን ስለተቀበለላት እጅግ በጣም ደስ ብሏታል። እሱም እንደሚያፈቅራት ተናግሯታል። እንግዲህ የዶክተሩ እናት ወደ ቤት ከመጣች በኋላ የኦሮማን ምግብ ካንቺ ይሻላል ስትላት ሐምላን እጅግ በጣም ተናዷለች። ሆኖም እንግዲህ ሪችም ወደ ሱሷ የተመለሰችበትን እንድትመለስ እያስጠነቀቀቻት ትገኛለች። ሆኖም ኩኪ የመኪና አደጋ ደርሶባታል ስትላትም እጅግ በጣም አስደንግጧት ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ እግዚአብሔር ይመስገን መጥቻለሁ። ጠፍቼ ነበረ ማለት ነው። እንግዲህ ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። እንግዲህ እንደምታስታውሱት ገነትን አቶ ተሰማ ደብድቧት ነበረ። ሆኖም እንግዲህ ዛሬ ላይ እጅግ በጣም ስሜታዊ በመሆን አቶ ሌኩን እንዴት እንደዚህ ታደርጋለህ ብሎ ሲጠይቀው ነበረ። እሱም እንግዲህ እቤቱን እንደፈለግኩኝ እንዳደርግ ነው እንጂ የሰጠኸኝ እንዳስቀምጠው አይደለም በማለትም ሲናገረው እኔ ሌኩንን ታቀኛለህ ከሰጠው ሰጠው ነው፣ ግን ሁለታችሁም እንድትጠቀሙበት እንጂ እሷን ከቤት ደብድበ እንድታወጣት አይደለም ይለዋል። እንግዲህ አቶ ተሰማ ባደረገው ነገር ምንም የጸጸተው ነገር የለም ማለት ነው። ሆኖም አቶ ሌኩ ስሜታዊ ይሆንና በጥፊ ይመታውና ትቶት ይሄዳል ማለት ነው። እሱም እንግዲህ በጥፊ መቶት ከሄደ በኋላ አቶ ተሰማም ደንግጧል። ጥፊውንም ጠጥቶታል ማለት ነው። አንድ ጥፊ ብቻ ነው የመታው፣ ግን አንድ መጥፎ ነው ሲሉ ሰማለሁ። አንድ ያጣላል ሲባል ሰምቼ ነበር፣ የሆነ ምግብ ምናምን ሲያጎርሱና ጥፊ ችግር የለውም ማለት ነው፣ አንድ ብቻ እና እንግዲህ በጥፊ መቶት ይሄዳል። ወይዘሮ ዝናሽም ከናሆሚ ጋር ቁጭ ብላ ነበረ። ናሆሚም እጅግ በጣም ተግሷ ነበረ። ልጄ ምን ሆኖሻል ብላ ስትላትም የማየ ነገር እኮ እያሳሰበኝ ነው በማለት ስትላትም አይ አታስቢ፣ ምንም አትሆንም፣ ተመልሷ ብትመጣ እያልኩ እያሰብኩኝ ነው ብላ ትላታለች። ወይዘሮ ዝናሽም እንዴ አሁንም እንዲመታት ነው እንዴ ብላ ስትለም እንዴ ለምን ይመታታል እያለች እንግዲህ እያወሩ እያለ ይሄንን ነገር እንኳን አቶ ሌኩን መግባት አለበት በማለት ስትልም አቶ ሌኩንም ድንገት ይመጣል ማለት ነው። እንግዲህ እሱም ሲመጣ ምን ሆነሃል ተናደሃል ብለው ሲሉትም እስቲ ሐምላን ይቅርታ አድርጊልኝ አንዴ ወይዘሮ ዝናሽን ለብቻዋ ላውራት ይላል። እንግዲህ እሱ እዛ ጋር ስሜታዊ ሆኖ አቶ ተሰማን በጥፊ የመታበት ሚስት ቀይሯ ካለች ብሎት ነበረ እና ብዙ ጊዜ እንደዚህ አንዳንድ ሰዎች ሚስት የሚሏቸውን ሲሰሙ ሌሎች ወንዶች ደግሞ ሚስት ገብተዋለች ይችላሉ። አቶ ተሰማ ግን ምን ነክቶት ነው? ቆይ ምን ነክቶት ነው እንዴ? ሚስትም እኮ ስልጣን አላት እንዴ? ሚስትና ባል ይመካከራሉ አይደል እንዴ? ታዲያ እሱ ብቻ ባላት ከተመራችማ ገደል ገባች ማለት ነው። አቶ ተሰማ ምን ነክቶት አቶ ተሰማ እንዴ? ለዚህ ነው እንዴ ወይዘሮ ገነትን በካልቾ በጥፊ የመቱት? ኧረ ተው ሼም ነው እንዴ? ነገሯቸው እንዴ። እንደውም እኮ አቶ ተሰማ ማን ነው አቶ ሌኩ ሁለት እኮ ቢደግሙት ሌላ ጊዜ እርሶም ገነትን ይሰሟት ነበረ። ምን ነኮት እንዴ? እኔ እኮ አይገባኝም እንደዚህ አይነት ነገር እና ጥፊ ጥሩ ነው ያጠነክራል። እና ያው ወይዘሮ ገነትን ይቅርታ ጠይቀው እንደሚያመጧት እርግጠኛ ነን ማለት ነው። እንግዲህ ውድ ቤተሰቦቼ እንዴ ሚስትን መስማትማ ያለ ነው። ሚስት ገዛች የሚባለው ነገር እኮ አይገባኝም፣ እኔ አይገባኝም። እንዴ ምንድን ነው? እስቲ እናንተ የገባችሁ ኮሜንት ላይ አስቀምጡ። ወይ ጉዴ! እስካሁን ሩት ሳላጥብ ረስቼ። እኔ እኮ የአቶ ተሰማና የአቶ ሌኩ ነገር በጥፊ መመታታትም ደንቆኝ ነበረ። ትልልቅ ሰዎች ናቸው ብዬም አስቤ ነበረ። ሆኖም እንግዲህ ወይዘሮ ዝናሽ እንዴ የምነካካቱ ሌኩ ናሆሚ እኮ ከዚህም በኋላ ቤተሰብ ናት እኮ በማለት ትመልስለታለች። እሱም እሺ በቃ እንደውም አንቺን መስማት አለብሽ
አባትሽ ጋር ተጣልቼ ነው የመጣሁት ከተሰማ ጋር ብላ ትላለች። እንግዲህ ከተሰማን ልክ ነኝ፣ አልተሳሳትኩም። እኔ እኮ የሆነ ነገር ሳይ የሆነ ተሰማ የሚል ነገር ሳይ እሳሳታለሁ። አሁን ስልኬን ድንገት ስነግር ተሳሳትኩ መስሎኝ ነው። እና ሲልም በቦክስ መትቼው መጣው። ግን በጥፊ መቶት እዛ መቶ በቦክስ መትቼ መጣው። አያችሁ፣ ቅመም ሳይጨምር አይጣፍጥም የምለው እኮ ለዛ ነው። እሱ ግን እዛ ጋር በጥፊ ነው ጭው አድርጎት የመጣው እንጂ በቦክስ አልመታውም። እዚህ ጋር ለወይዘሮ ዝናሽ ደግሞ መቶ በቦክስ መታሁት። እኔ እያየኋቸው አልነበር እንዴ? በጥፊ መቶ በቦክስ መታሁት አላለም? እና በቦክስ መታወት አለ ማለት ነው። እሺ ይሁንለት። ለማንኛውም በቦክስ ጭቦም አደረገው፣ በጥፊም ያው ነው፣ መምታቱ አልቀረም ያው ነው። እና ከዛን እንግዲህ አምላል አልኩኝ። እንደማያችሁ አምላልን አየዋት በህልሜ መሰለኝ። ከዛን እንግዲህ እንሄዳለን፣ እንቀጥላለን። የትም እንዳትነቃነቁ፣ ሚስጥር ሁሉ ነው የምነግራችሁ። ዛሬ ምን እንደተፈጠረ የማታምኑትን ነገር መጨረሻ ላይ ነው የምነግራችሁ ማለት ነው። ለምን መጀመሪያ ላይ ስነግራችሁ ጥሩ አይደለም፣ ሆዳችሁን ሊያማችሁ ይችላል ማለት ነው። እኛ ጋር ሙቀት አለ፣ አንዳንዴ ብርድም አለ እና ደግሞ ነግራችኋለሁ ወይ አሁን ራሱ ልነግራችሁ ብዬ ሁለት ሚስጥር ተዛለኝ ማለት ነው። እና ትናንትና ከእነሱ ጋር ምሳ ስንበላ ነበርና ብዙ ሚስጥሮችን ነው የነገሩኝ ማለት ነው። ለካ ይሄ ድራማ ትልልቅ ተዋናዮች ነው እናንተ። ተዋናይ ስል ተዋናይ የሚባል ነገር አለ። እንትን ድሮ ሳንወደድ በፊት ፍራሽ በመዳበሪያ ነበረ፣ በእንትን በጭድ ነው በገለባ ነበር ድሮ ሳንወለድ ማለት። እሱ ውስጥ ቱካን ይገባልና ቱሃናይ ስል እነሱ ትዝ ይሉኛል ማለት ነው። ወይኔ እናቴ መቼም በጠዋት አልሰከርኩም። እሺ እንዳታስቡ አልሰከርኩም። እና እንግዲህ በጥፊ መቶ በቦክስ መታወት አለ እንዴ? ምን አስዋሸው? ምንድን ነው የሚያስዋሽ ነገር? እዛ ጋር በጥፊ ከመታው በጥፊ መታው፣ በቦክስ ከመታው በቦክስ መታው ነው ማለት ያለበት። የሆነ ነገር እኮ ሳይጨምር ምንም የሚጣፍጥ ነገር ስለሌለ ነው። ከዛ እንዲህ አቶ ሌኩ እንዴት እንደዛ ታደርጋለህ ምናምን፣ አረ እሱ አንተ ላይም ተቀየረ እንዴት እንደዛ ቀይሬው ምናምን በቃ እንደዚህ እንደምታውቁት ቡና አልተፈላም እንጂ ሞቅ ደመቅ ሸብረቅረቅ አድርገውት ነበረ እዛች ፓርቲ ላይ ማለት ነው። ይቀመጥላቸው። ያው አንዳንዶቹን ዘለል ማለት አለብን። ከዛ እንግዲህ ስለ አምላል ልንገራቸው። አምላል እንግዲህ ዛሬ የለበሰችው ሁማኔር ራሱ እንደዛ ነው። እንደ ሁማኔር የሚለበሰው ከጭንቅላታችን አምጥተን ግንባራችን ድረስ ስናደርግ ያምርብናል እንዴ? እስቲ ትላክልኝና ሼር አድርጉላት ለብሼ ሊዮ። እኔ እኮ ሁማኔር መቼ ነው የምለብሰው? እንደዚህ አይነቱ ሁማኔር ስንት ብር ነው? የአርቲስቶች የሚለብሱት ሁማኔር ውድ ነው ይላሉ። እሷን ደግሞ ትናንት አላገኘኋትም እኮ። ሁማኔሩ ስንት ብር ነው? እንደዚህ ጭንቅላቴ ላይ እንደዚህ ልብስ እንዳደርገው ማለት ነው። እና ወይዘሮ ኦሮማንን ይዟት በይ ተናገር፣ ያረጅን አሳመምሽን ትላታለች። የስንት ሰው ልብ አሳመመሻል አንቺ። ልብና እጅ ምን ያገናኘዋል? ግን ያው ልቧን ራሷ አንድ ላይ እየወጋችው ነው። ከዛ ጠብቂኝ ቆይ ምናምን ትላትና ቅንድብ መላጫም ይዞ ይሄዳል ማለት ነው። መንገድ ላይ ቅንድባችን ይበቅላል እንዴ? እኔ ቅንድቤ በቅሎ አቅምና ከዛን እሱን አንገቷ ላይ ትይዘላችሁና በይ አሁን ቀጥ በይና የዶክተሩን እናት ልቀቂ ብላ ያቺን የምታክል ቦርኮ ጸጥ አረገቻት ማለት ነው። አለበለዚያ በዚህ ቅንድብ መላጫ አንገትሽን ነው ምቆራረጥልሽ። ይቆርጣል እንዴ እሱ አንገትን? እኔ እኮ አይገባኝም። የሆነ አንገት መቁረጫና እንትን ይለያያል። ቅንድብ የራሱ የጥፍር የራሱ የአንገት የራሱ ነው ያለው አይደል እንዴ? ቅንድብሽን ነው የምቆራረጥልሽ አለቻት። ጉድ እኮ ነው ጉድ። መቼም የማንሰማው ነገር የለም። ከዛ አረ አንቺ ሴትዮ ምን ሆነሻል ስትላት በሚወዱብኝ ሰው ከመጣው የድሮ ሀምላል ሴጣን ሆናለሁ አለች። የድሮ ሀምላል ወደ ሴጣን ነው የምቀየረው። ስለዚህ ቀጥ በይና አሁን የዶክተሩን እናት ልቀቂያትና ከምወደው ሰዎች ዙሪያ ደግሞ እንድትርቂ ይፈልጋለሁ። ቀጥ በይና ራቂ ብላለቻት ማለት ነው።
እና ቀጥ ብላ ለመራቅ ወስናለች ማለት ነው። ከዛን ቀጥ እኔ እንትና አርሜ ነበር እንዴ? ኦኬ ለካ ሪከርድ ላይ ነኝ። ልክ ስልኬን ስነካኩ ቀልቤ 130 ቦታ ይሄዳል። እና ቅንድብሽን ነው እንትን ብለው ቅንድብ መላጫ አንገትሽን ነው እያለቻት ስታስፈራራ ከዛን ወይዘሮ ማናት ወይዘሮ ሮማን እንደዛ አካኪ ዘራፍ የምትለዋ እሺ በቃ አለች። ከዛን ስልክሽን አውጪና ደውለሽ መጀመሪያ የኔ ሰዎች እኮ ሊወስዷት ወደ ቤት ሄደዋል ብላ ስትል አላምንሽም፣ አሁኑኑ ደውለሽ አሰሚኝ ትላለች። ወይዘሮ ዝናሽም ወይዘሮ ገነትም አረ ወይዘሮ ሮማንም ወይዘሮ ሆነው እኮ በቃ እንደው አክብሬ ልጥራቸው ብዬ እኮ ነው። ክብር ለሴቶች ይገባቸዋል በሉና ጻፉና ሴቶች ጀግና እያላችሁ ጻፉ ማለት ነው። እና እናንተ ትራክ ሊይዘኝ ነው እንዴ? ትራክም እኮ አለው እንትኑ ምንድነው? ልክ እንደ ሬዲዮ ማለት ነው። ሬዲዮ ደግሞ ምንድነው? እኔ እኮ አንዳንዴ ድንገት ይመጣልኛል የሆነ ነገር ማለት ነው። እና ትደውልና ትጠይቃታለች ማለት ነው። ስትጠይቃት እንግዲህ ምንድነው ቤት ገብቻለሁ ልጆችሽ አድርሰውኛል ብላ ትላለች። ከዛን እንግዲህ አምላል አሁንም አንገቷ ላይ ትይዝና ከዙሪያቸው ከምወዳቸው ሰዎች ካልራቅሽ እኔ አምላል አይደለሁም ሂሳብሽን ነው ማሳይሽ ብላ እንግዲህ እጅግ በጣም አስፈራራቻት ማለት ነው። ከዛን እንግዲህ ስታስፈራራት እና አስጠንቅቋት ያንን እንግዲህ ምላጩን እንትን ቅድም መላጫውን ቦርሳ ውስጥ ከታ ትሄዳለች። ወይዘሮ እቺ ልጅ ምንድነው ልብ የተሰማት ልብ ተሰማት እኮ ምናምን ትላለች። ከዛም በኋላ አለቃትም እገላታለሁ እያለች ነው እንግዲህ ይሁንላት። እሷን ገላይት ልትሄድ ነው እና እገላታለሁ አለች። ግን ያው ታገኛታለች፣ እኛ እንጠብቃታለን። ከዛን እንግዲህ አካኪ ዘራፍ እያለች ትገኛለች ማለት ነው። እንደዛውም እየሆነ እንግዲህ እንደዛው ሲሆን ማለት ነው። ቅዳሴ ገባው እንዴ? ከዛን እንግዲህ ወደ ዶክተሩ ጋር ትሄዳለች። ይቅርታ ልጠይቅ ነው የመጣሁት ብላ ትላለች። እኔ ይቅርታሽን ተይ እናቴን ነው የምፈልገው ብሎ ይላታል። እሱም እንግዲህ እናቴን ነው የምፈልገው ብሎ ሲላት ማለት ነው። ከዛን እናትህን ለቅቄልሃለሁ ብላ ትላለች። አምላል የምትልህን ነገር ከዚህም በኋላ አትመናት ምናምን ነገር ትለዋለች። እሱም እንግዲህ እሺ እሱም ውሳኔውን ለእኔ ተይልኝ ብሎ ይላታል። እሷም እንግዲህ ያንን ውሳኔውን ለእኔ ተይልኝ ሲላት በቃ እንግዲህ እሷ አምላልን ካመነ በኋላ ደግሞ እንትን ይላል ብላ አስባ ነው። ገብቷቸዋል። ትክደኛለች ብሎ ሀምላል እንዳስለቀቀች እና ሳትነግረው እራሷ አውቋ እንደለቀቀች ልታደርግ እኮ ነው። እስኪ ውሸት እና እንግዲህ እንደዛና እንደዛ ይባባላሉ ማለት ነው። ከዛን ይቅርታ አድርጎ እናቱን ለማየት ወደ ቤት እየተሯሯጠ ይመጣል። ሲመጣም እንግዲህ ሀምላል ድምፄ ሞቃልኩባችሁ ወይኔ ሞቆኝ እኮ ነው። ይሞቃል። ሙከየፍ ልለኩስ ነው እና ለዛ ነው ሙከየፍ ልለኩስ ነው ወይስ ልከፍት ነው የሚባለው። ከዛን እንግዲህ ቡና ባፈላ እኮ ጥሩ ነበር። ቡናና ይሄ ወሬ አንድ ላይ ይሄዳል። ከዛ ወደ ቤት እንግዲህ ይመጣል። ቤት ስመጣ አምላል እንዴት አምሮባታል። ይሄ ሆማኔሩን ጭንቅላቷ ላይ ወደታይ ጎንበስ አድርገዋለች። ከዛ እንትኗ ፊቷ ምናምን ለስለስ ብሏል። በዛን ይደነግጣል። እንዴት መጣሽ ምናምን ነገር በቃ አሁን እንደፈለግ ተናገሬ ለንዝናሽ መናገሬን ምናምን ነገር በቃ እንግዲህ እንደምታውቁት አጥፍቻለሁ ምናምን ትለዋለች። እኔም እኮ ለእናቴ ብዬ ነው ችግር የለውም ምንም አላጠፋሽም ብሎ ይላታል። እንግዲህ እያወሩ አንዳንድ እየተባባሉ እማዬስ ብሎ ሲላት እማዬ ተኝታለች እንዳትቀሰቅሳት ትላለች። ወይዘሮ እማዬም ትመጣለች ማለት ነው። ስትመጣ ምን ልትሆኚ ነው ደግሞ እዚህ የመጣሽው ምናምን ነገር ብላ እሷ ለእሷ ስትል ከዛን ያዙ ይልቀቁኝ ብላ ታገላምጣታለች። ከዛም በኋላ የሰራሁትን ምግብ ትበላላችሁ ብላ ስትል የአንቺ ምግብ የት የሚጣፍጠው ምግብ ነው ምናምን አሏት።
እና ለማንኛውም በአጭሩ ልንገራችሁ ማለት ነው። ዳግም ፍቅር ጀምረዋል ከጩና ጋራ። ጩና ደግሞ አቶ ሲምባ ልትጠብቅ ቃል ገብታለታለች። አቶ ሲምባ ወዷታል፣ ግን አቶ ሲምባ ሊሰናበት ሊሄድ ነው ማለት ነው። እንዳለ ደም በደም እያስተነፈሰው ነው እና ደሚውን ቄስር እየተነፈሰ ነው እንዳለ ተዘርግቶ ተሰናብቶናል ማለት ነው። እንግዲህ ያው አሁን ላይ ለቅሶ ምናምን ራሱ አስቸጋሪ ነው እንደምታውቁት፣ ተደግሶ ምናምን ነው እና እንግዲህ በባለፈው የኑሃሚንን ሰርግ ደግሰናል። አሁን የአቶ ሲምባ እንዴት እንደሚሆን እንጂ ደግሞ ፍቅር ይዞታል። ከእንትና ነበረ ከፋንቱ ፍቅር ይዞት ነበረ። አይገርማችሁም? ወይኔ አሁን እሷ ራሱ ምን ትሆናለች? አረ ጉድ ነው ጉድ ነው። ብቻ ቀጣዩን እንዴት እንደምናየው አላቅም። አሁን እሱ አይሞትም፣ ግን አይሞትም ይመስለኛል። ቄስር በልቶ ነው መሰለኝ። እና እንግዲህ አሁን ጩና ማን ነው? ጩና